ሰላም ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታዮቻችን፣ እንደሚታወቀው በሞዛይክ ስፖርት ላይ የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑም ይታወቃል። በዛሬ ስፖርታዊ ዜናችን ላይ ከቼልሲ ዝውውር ጉዳይ ጋር በተገናኘ አጫጭር መረጃዎችን አጋራችኋለሁ። በቼልሲ ቤት በጥር የዝውውር መስኮት ቼልሲዎች ማንን ለማስፈረም ፈልጓል የሚሉትን ነገሮች በሰፊው እንመለከታለን። ከዛም በተጨማሪ ቼልሲ ወደ ድል ተመልሷል። ከአዲስ አሰልጣኛቸው ጋር ቼልሲ ወደ ድል መመለሳቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። ቼልሲዎች አሁን ላይ ወደ ትክክለኛ አሰልጣኝ የቀጠሩ ይመስላሉ። ነገር ግን አሁን ቀድመን አሰልጣኙን ለመገምገም ብዙ ጊዜያቶች እንደሚጠበቁበት ይጠበቃል። ይህንን አሰልጣኝ ቼልሲዎች ሲያስፈርሙት እንግዲህ ወደ አውሮፓ ቻምፒዮንስ ሊግ መመለስ ነው። ቼልሲዎች ምንም እንኳን በቻምፒዮንስ ሊግ ላይ እየተወዳደሩ ቢሆኑ ነገር ግን ወደ ቀድሞ ክብራቸውና ወደ ጠንካራው ወደ ቼልሲ ለመመለስ ብዙ ስራዎችን እንደሚጠቀሙበት ሮዛሪዮ ግዴታ ውስጥ ገብተዋል። ከቼልሲ ዝውውር ጉዳይ ጋር በተገናኘ ቼልሲዎች በጥር የዝውውር መስኮት ማንን ያስፈርማሉ የሚሉትን ነገሮች ለመመልከት እሞክራለሁ። ፉትቦል ለንደን ላይ የሚወጡ መረጃዎችን በተመለከተ አጣቅሼ በዛሬ ስፖርታዊ ዜናችን ላይ በቼልሲ ቤት ያሉ አንዳንድ ድክመቶች ምንድን ናቸው? የተለያዩ አሰልጣኞችን ቀጥረው ቼልሲዎች እንግዲህ አልተሳካላቸውም። ይህ አሰልጣኝስ ይሳካለታሉ? በቼልሲ ቦርድ እና በቼልሲ ባለሀብት በኩል ያሉ ችግሮችን በተመለከተ ለመመልከት እሞክራለሁ። ከእናንተ የሚጠበቅባችሁ በተቻላችሁ መጠን ያህል ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ብዬ እንደጠቀስኩላችሁ በጥር የዝውውር መስኮት ቼልሲዎች ምን አይነት ዝውውር ላይ ይሳተፋሉ የሚሉትን ነገሮች ከማጋረት በፊት በጣም ታዋቂው ጋዜጠኛ ዘ አትሌቲክስ ላይ የሚሰራው ዴቪድ ኦርንስተን በጥር የዝውውር መስኮት የቼልሲ ዝውውር ጸጥ ሊል ይችላል የሚል አንድ ንግግር ተናግሮ ነበረ። የዝውውር መስኮቱ ልክ እንደተከፈተ ነበረ ዴቪድ ኦርንስተን ይህንን መረጃ ያጋራው። በጥር የዝውውር መስኮት ቼልሲዎች በጣም በዝውውሩ ላይ ይሳተፋሉ ተብሎ የነቃ ዝውውር ይሳተፋሉ ተብሎ አይጠበቅም። ነገር ግን አንድ በጣም ልምድ ያለው ተከላካይ ወደ ክለባቸው ያመጣሉ ተብሎ ይጠበቃል። ምክንያቱም ተደጋጋሚ ጊዜ ቼልሲዎች አሁን ለዋንጫ ለመፎካከር በጣም ደካማ ቦታቸው የፎፋና ለጨዋታዎች ፊት አለመሆን፣ በተደጋጋሚ ጊዜ ጉዳቶችን ማስተናገድ ቼልሲዎቹ ዋጋ ሲያስከፍላቸው ተመልክተናል። ነገር ግን ፎፋና በቋሚ አሰላለፍ ውስጥ በሚገኝበት ጨዋታ ቼልሲ ምን ያህል ድንቅ ብቃቱን ማሳየት እንደሚችል በተደጋጋሚ ጊዜ ተመልክተናል። ከአዲስ አሰልጣኝ ጋር አዲስ ጉዞን ቼልሲዎች ጀምሯል። በኤፍኤ ካፕ ጨዋታ ቼልሲ 5-1 ማሸነፍ ችሏል። በዚህ ጨዋታ ላይ ጊንተስም በጣም ጥሩ የተባለ እንቅስቃሴዎችን ማድረግ ችሏል። ከቦሩሲያ ዶርትመንድ ቼልሲ የተቀላቀለው ጊንቴስም በጨዋታው ላይ ጥሩ የተባለ እንቅስቃሴዎችን ማድረግ ችሏል። ቼልሲዎች አሁን ጥሩ የተባለ ጅማሮችን ከአዲስ አሰልጣኛቸው ጋር ማድረግ ችሏል። በቀጣይ አሰልጣኙ እንደተናገረው በጋዜጣዊ መግለጫ ከጠቀሳቸው ነገሮች ውስጥ በክለቡ ውስጥ የማሸነፍ ሜንታሊቲ እንዲኖራቸው እሰራለሁ ብሎ ይጠብቃል። ማንኛውም ተጫዋች ገብቶ የተቻለውን መጠን ማድረግ እንዳለበትና ለክለቡ መጋደል እንዳለበት አሰልጣኙ በመጀመሪያ ጋዜጣዊ መግለጫውን ንግግር ላይ ተናግሯል። ስለዚህ ቼልሲዎች ለዋንጫ በጣም መፎካከር እንዳለባቸው እና በቻምፒዮንስ ሊጉ ላይም ወደ ቶፕ ፎር መመለስ እንዳለባቸው ይህ አዲስ አሰልጣኝ ተናግሯል። ከዝውውር ጉዳይ ጋር በተገናኘ አንዳንድ ነገሮችን እንጠቅሳለን። የቼልሲዎች በዝውውር ጉዳይ ላይ የሚሳተፉ ከሆነ ተከላካይ መስመራቸውን የሚያጠናክር ተጫዋች ያመጣሉ ተብሎ ይጠበቃል። ምንም እንኳን የቼልሲ ቦርዶች ችግሮች እንኳን ቢኖርም አሰልጣኙ በተቻለው መጠን ያህል ቼልሲን ለማሳደግ እንደሚሰራም ተናግሯል። የቼልሲ አሰልጣኞች ስኬትን በተመለከተ ላጋራችሁ። ቼልሲ በጣም የተለያዩ አሰልጣኞችን እንግዲህ በመቅጠር ይታወቃል። አሁን ላይ የዚህ አሰልጣኝንስ ቀጣኝነቱ እንዴት ነው የሚለው ነገር ይጠበቃል። ምክንያቱም ቼልሲዎች አሁን አንደኛው ችግሩ የቦርዱና የባለሀብቶቹ ችግር ነው። ባለሀብቶቹ እንግዲህ ቼልሲን የንግድ ክለብ አድርገውታል። ወደ ዋንጫ ፉክክር እንዲመጣ ሳይሆን ፍላጎታቸው አትርፎ መሸጥ ነው። በአብዛኛው ጊዜ ቼልሲዎች ለምንድን ነው የክንፍ የዊንግ ተጫዋቾችን የሚገዙት የሚሉትን ጥያቄ እስቲ ሁላችሁም የቼልሲ ደጋፊዎች ራሳችሁን ጠይቁ። ቼልሲ አሁን ላይ ያለበት ችግር ዊንግ ባክ ላይ የሚጫወቱ ተጫዋቾች ነው ወይስ ተከላካይ ችግር ነው የሚሉትን ነገር በደንብ ስትመለከቱት የኳስ እውቀት ያለን ሰዎች ይህንን ነገር ለመረዳት በጣም ቀላል ነው። ቼልሲ አሁን ላይ ያለበት ዋነኛ ድክመት የማጥቃትና ጎል ማስቆጠር ችግር አይደለም። ዋነኛ ችግሩ የመከላከል ላይ ጥምረታቸውን ስንመለከት ባዲያሺ ላይ በተለይ ከቶሲ ጋር ሲጣመር በጣም ቼልሲ የመከላከል ጥምረታቸው በጣም ሲረበሽ ተመልክተዋል። ስለዚህ ቼልሲ ዋነኛ ችግሩ ተከላካይ እንደሆነ ይታወቃል። ለምንድን ነው የዊንግ ተጫዋቾችን ቼልሲዎች የሚያመጡ የሚሉትን ነገሮች ስንመለከት በአብዛኛው ጊዜ የዊንግ ተጫዋቾች በጣም ለትርፋማነት ይጠቀማሉ። ስለዚህ ቼልሲዎች ተከላካይ የሚገዙ ከሆነ ቦርዱ አትራፊ ይሆናል ተብሎ ስለማይጠበቅ ነው። ኢንዞ ማሬስካን የሚያባረርበት ዋነኛ ምክንያት ተከላካይ እንዲፈርምለት ኢንዞ ማሬስካ በትክክል ጠይቆ ነበረ። ከዚህ ጋር ተያይዞ ግን ከቦርዱ ጋር መስማማት አለመቻሉን ተከትሎ ቼልሲዎች አሰልጣኙን አባረዋል። አሁንም ቢሆን ስጋት ያለኝ በቼልሲ ቤት አሰልጣኙ በጣም ጥሩ አሰልጣኝ የቀጠሩ ይመስለኛል። ነገር ግን አሁን ትልቅ ፈተና ይገጥሟል ብዬ የምገምተው
ቦርዱ የሚፈልገው አጥቂዎችን ማምጣት ብቻ ነው። ተከላካይ ላይ ሲሰሩ አልተመለከትናቸውም። ቼልሲ ባደረጋቸው ዝውውሮች ውስጥ በአብዛኛውን የክንፍ መስመር ተጫዋቾች ናቸው። ለምንድነው ተከላካይ መስፈርም የሚለውን ነገር የብዙ የቼልሲዎች ደጋፊ ጥያቄ እንደሆነም ይጠበቃል። ቼልሲ ወደ ቀድሞ አቋሙ እንዲመለስ የተከላካይ መስመሩ መጠገን እንዳለበት አሰልጣኙም ተናግሯል። ነገር ግን ሰሚ አጥቷል። በቀጣይ አሰልጣኙም ከሚፈተንባቸው ነገሮች ውስጥ አንደኛው ይሄ ነው። በስፖርቲንግ ዳይሬክተር ውስጥ ባለሀብቱ መግባቱ የቼልሲ ክለብ እንግዲህ ለአሁን ላለበት ውድቀት ወደ በጣም ኮንሲስተንሲ ያጥረዋል። ቼልሲ አንድ ያሸንፈው በነጋታው ይሸነፋል። ኮንሲስተንሲ የሚባል ነገር በቼልሲ ላይ ባየናቸው ጊዜያቶች ውስጥ አልተመለከትንም። ከዚህ ጋር በተገናኘ ግን ብዙ ነገሮች እንደሚሰራ ይጠበቃል። በቼልሲ ዝውውር ጉዳይ ጋር በተገናኘ ያለን አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። በሌላ ቪዲዮዎች እስክንገናኝ ለሁላችሁ መልካም ጊዜን ተመኘው። ቻው።